On November the 19th, 2000, the son and wife of the late Liberian president በጭካኔ በሰው እጅ የተገደለው የቀድሞው የላይቤሪያ ፕሬዝዳንት ሳሙኤል ኬዶይ ባለቤትና ወንድ ልጅ በህዳር 19 2000 ዓመተ ምህረት ለነፍሳቸው መዳንን ለማግኘትና ከእግዚአብሔር ዘንድ አቅጣጫን ለመቀበል ነቢይ ቲቢ ጃሽዋ ወደሚያገለግልበት ወደ ሲናጎግ ቸርች ኦፍ ኦል ኔሽንስ ቤተክርስቲያን መጡ። የቀድሞው ፕሬዝዳንት ቤተሰቦች የሚናገሩትን እንስማ። Confession is very, very important. Once you continue to build your future around your past. ንስሐ እጅግ አስፈላጊ ነገር ነው። የወደፊት ህይወታችሁን ባለፈው ህይወታችሁ ላይ መገንባታችሁን ከቀጠላችሁ እውነቱን ለመናገር አሁን ላይ በህይወታችሁ ላይ ምንም ነገር ማሳካት አትችሉም። ቀጣይ ህይወታችሁም አደጋ ላይ ይወድቃል። እባካችሁ ይሄንን ኑዛዜ በሚገባ አዳምጡ። My name is Samuel Kanye Doe Jr. I'm 23 years old and I'm the son of the former president of the Republic of Liberia. ስሜ ሳሙኤል ካኒዮን ዶይ ይባላል። 23 ዓመቴ ነው። የቀድሞው የላይቤሪያ ፕሬዝዳንት ወንድ ልጅ ነኝ። አጠገቤ ቆማ የምትመለከቷት ደግሞ እናቴ ናት። ወይዘሮ ናንሲ ዶይ ትባላለች። የቀድሞው የላይቤሪያ ፕሬዝዳንት ባለቤት ናት። ወደዚህ ቤተክርስቲያን የመጣ ነው ለነፍሳችን መዳን ብለን ነው። ነቢይ ቲቢ ጃሽዋ እንዲጸልይልንና ምሪትን እንዲሰጠን ፈልገን ነው። ነገር ግን የነፍሳችንን ድነት ለማግኘት መጀመሪያ ያለፈውን ህይወታችንን መርሳት ይኖርብናል። ይህንን ካደረግንም እግዚአብሔር ህይወታችን ወደፊት መጓዝ እንዲችል ይረዳናል። እዚህ የመጣ ነው የፕሬዝዳንቱን ሙሉ ቤተሰብ ወክለን ኃጢአታችንን ልንናዘዝ ነው። ብዙ ኃጢአቶችን ፈጽመናል። ነገር ግን የነፍሳችንን መዳን እንዳናገኝ ስሜታችንን ይዞ ያስቸገረን ያለ አንድ ኃጢአት አለብን። ይህም በአንድ ሰው ላይ በልቤ የያዝኩት ቂምና ጥላቻ ነው። It all happened 10 years ago when my father got brutally killed in Liberia. ታሪኩ የጀመረው ከ10 ዓመት በፊት ነው። አባቴ በሚያሳቅቅ ሁኔታ የተገደለ ጊዜ። ከዚያ ጊዜ ጀምሮ በየቀኑ ሳላቋርጥ የምጸልየው ቤተሰቦቼ ለጸሎት ቢደክሙም እንኳን እኔ ግን ሳላቋርጥ ስጸልይ የነበረው እግዚአብሔር እድል ሰጥቶኝ ይህንን ሰው በአካል ማግኘት እንድችል ነበር። ሳገኘው እኔ ልግደለው ወይንም እሱ ይግደለኝ ይህንን የሚያውቀው እግዚአብሔር ነው። ነገር ግን የትኛውንም ያህል ዋጋ ቢያስከፍለኝ የአባቴን ደም ለመበቀል ልገድለው ፈልገው ነበር። ለ10 ዓመታት ይሄ የቂምና የበቀል ስሜት በልቤ ውስጥ ይብላላ ነበር። የቀድሞውን የሀገራችንን ፕሬዝዳንት አባቴን የገደለው ሰው ስሙ ፕሪንስ ጆንሰን ይባላል። አሁን ይሄንን ንግግር እያደረኩ ባለሁበት ሰዓት እሱም እዚሁ ቤተክርስቲያን ውስጥ ይገኛል። The man that brutally killed my father in front of the whole world. This man I saw, I've never seen him before. ይሄ ዓለም እያየው አባቴን አሰቃቂ በሆነ ሁኔታ የገደለውን ሰው ከዚህ በፊት በአካል አግኝቼው አይቼውም አላውቅም ነበር። አባቴን ሲገሉት በቪዲዮ ቀርተው ለዓለም አሰራጭተውታል። እኔ ግን ይህንን ቪዲዮ ማየት ስላልፈለግኩኝ ይህንንም ገዳዩን በአይኔ ማየት አልቻልኩም ነበር። ነገር ግን ዛሬ በዚህ በቤተ ክርስቲያን ወንበር ላይ ቁጭ ብዬ ይህንን የአባቴን ገዳይ መልኩን ባላውቀውም እንኳን የሆነ ሰው እኔ አካባቢ እንደተቀመጠ ውስጤን ይሰማኝ ጀመር። ሰውነቴንም ይበርደኝ ጀመረ። ዞር ዞር ብዬ ስመለከት ይህንን ሰው አየሁት። ይህንን እኮ ነው ስፈልገው የነበረው አልኩኝ። ንዴትና ቁጣ በውስጤ ተቀሰቀሰ። ወደ ቤተ ክርስቲያኒቷ ማዕድ ቤት ሮጬ ሄጄ ቢላዋ ይዤ አምጥቼ ልገድለው ውስጤ ገፋፍቶኝ ነበረ። ብገድለው ራሱ ይሄ የእግዚአብሔር ቤት ስለሆነ ተጸልዮልኝ ነፃ አወጣለሁ ብዬ አስቤ ነበር። When he's alive, how can a person cut off a person? Cut his hands, cut his ears, publicly humiliate this man that was supposed to be a president of that nation. እንዴት አንድ ሰው በሕይወት ያለን ሰው ሰውነት ይቆራረጣል? አባቴ በሕይወት እያለ ነው ይህ ሰው የአባቴን እጆቹን የቆረጠው፣ ጆሮዎቹን የቆረጠው። እንዴት በአደባባይ የአንድን ሀገር ፕሬዝዳንት እንደዚህ ያዋርዳል? የመኪና የኋለኛ ክፍል ላይ አስሮት በሕዝብ ፊት
በአደባባይ እየጎተተው ነው በቪዲዮ ሲቀርጸው የነበረው። በእርግጠኝነት እዚህ ካላችሁት ውስጥ አብዛኛዎቻችሁ ይህንን አባቴ በጭካኔ የተዋረደበትን ቪዲዮ ተመልክታችሁታል ብዬ አምናለሁ። እዚህ ያለ ሰው ሁሉ ጸልዮልን የነፍሳችንን መዳን ከመቀበላችን በፊት የእግዚአብሔር ሰው አንድ ወይንም ሁለት ነገሮችን መናዘዝ እፈልጋለሁ። ይሄ ሰው አባቴን ሲገለው በቪዲዮ ቀርጾት በህመማችን ላይ ማሾፉ ብቻ ሳይሆን ይሄ አልበቃ ብሎት ከአባቴ ሞት 1 ዓመት በኋላ We quite understand what you want to say, even beyond what you are saying. ላቋርጥህና ይገባናል ምን ለመናገር እንደፈለግ። እንደውም ከምትናገረው በላይ ህመማችሁ ይገባናል። አሁን እኛ ለነፍሳችን መዳን ከዚህ ክስተት ምን እንድንማር ትፈልጋለህ? My main point here is tonight of me being here is that I would like everybody to know that the great Jesus, the Lord our Jesus Christ. በዛሬው ቀን እዚህ የመገኘታችን ዋነኛ ምክንያት ሁሉም ሰው እንዲያውቅልን የምንፈልገው ታላቁ ጌታችን ኢየሱስ ክርስቶስ መስቀል ላይ ሲሰቀል ሁሉንም ነበረ ይቅር ያለው። ለአባቱ ሲናገር እንዲህ አለ። ጠፋብኝ መጽሐፍ ቅዱስን በሚገባ ስላላነበብኩኝ። The book of Luke 23 verse 34. እሺ እኔ ልርዳ። መጽሐፍ ቅዱሳችሁን ከፍታችሁ የሉቃስ ወንጌል ምዕራፍ 23 ቁጥር 34ን አንብቡልኝ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄ ነው ቃሉ። Madam, what lesson you want to እናታችን ምን እንድንማር ትመክሪናለሽ? you? እሱ የቤተሰቡ ዋና መሪ ነው። እሱ በሚናገረው እስማማለሁ። If Jesus can forgive us of our sins, then who am I? ኢየሱስ የእኛን ኃጢአት ይቅር የሚለን ከሆነ እኔ ማን ነኝ በሌላ የእግዚአብሔር ልጅ ላይ ቂምን የሚይዘው? ዋው! ለኢየሱስ ክርስቶስ አጨብጭቡለት። In the mighty name of Jesus, be delivered. After confessing the anger and hatred in his heart towards his father's murderer, የቀድሞ የላይቤሪያ ፕሬዝዳንት ወንድ ልጅ ሳሙኤል ዶ ሁለተኛ በአባቱ ገዳይ ላይ የነበረውን ቂምና የውስጥ ቁስል ሽሮ ገዳዩን ይቅር ብሎ ንስሐ ከገባ በኋላ በኢየሱስ ስም ነፃ ወጣ። ካለፈውም ሕይወቱ ጋር ተቆራርጦ ኢየሱስ ከነገሰበት ቀጣይ ሕይወቱ ጋር ተሳሰረ። It's all over. We thank God. Shall we clap? ሁሉም ነገር አልፏል። እግዚአብሔርን እናመሰግነዋለን። እባካችሁ ከወንበራችሁ ላይ ተነስታችሁ አሁን ኢየሱስ ስላደረገው ድንቅ ነገር እግዚአብሔርን እናምልከው። this is the man in question, Prince Yomi Johnson. ይሄ የምትመለከቱት ሰው ነው የግድያ ክስ የቀረበበት። ፕሪንስ ጆንሰን ይባላል። ስለ ኃጢአቱ ንስሐ እንዲገባ ነቢይ ቲቢ ጆሹዋ በኢየሱስና በማስታረቅ ኃይሉ በማመን ወደ መሠዊያው ስፍራ ይዞ ያመጣው። የፕሬዝዳንቱን ቤተሰቦች ደግሞ ይህንን ውሳኔ በመወሰናቸውና ፕሪንስ ጆንሰንን ይቅር በማለታቸው በማበረታታት ሁላችንም የእግዚአብሔር እርዳታ እንደሚያስፈልገን በመንገር ነቢይ ቲቢ ጆሹዋ እያበረታታቸው ነው። God has written us into an unprecedented, revolutionary story of እግዚአብሔር በሕይወታችን ተከስቶ የማያውቀውን አብዮታዊ ታሪኮችን በሕይወታችን እያደረገ ነው። ጠላትነትን እያፈረሰ፣ ጠላቶቻችንን ጓደኞቻችን እያደረገ፣ ሀገራት ጦር መሳሪያዎቻቸውን አስቀምጠው ለሰላም ዕድል እንዲሰጡ እያደረገ፣ በታሪክ ለመጀመሪያ ጊዜ የሟች ቤተሰቦች ከገዳዩ ጋር በአካል ተገናኙ። በእግዚአብሔር የእርቅ መንፈስ ተገናኙ። ልክ ተኩላ ከበጎች ጋር መኖር እንደማትችል ወንድ ልጅም የአባቱን ገዳይ ወዳጅ ማድረግ አይችልም። ይሄ ይቻል ዘንድ ግዴታ ከመንፈስ ቅዱስ የሆነ እርቅ ሊኖር ይገባል። እውነትም የእግዚአብሔር የጸጋ ወንጌል ሁሉንም ነገር ያሸንፋል፣ ይቀይራልም። The reconciliation of late President Samuel Doe's family and Prince Yomi Johnson continued at the Synagogue Church of All Nations. በሟች ፕሬዝዳንት ቤተሰቦችና በፕሪንስ ጆንሰን መካከል የወረደው የእርቅ መንፈስ
በእርጋታ በመቀመጥ ቀጥሏል። ነቢይ ቲቢ ጆሹዋ ባለበት የሁለቱ ወገኖች ነገዶችም በላይቤሪያ እንዴት እርቅን ሊያወርዱ እንደሚችሉም ተነጋግረዋል። We are happy to have this meeting and the purpose of our meeting here this evening. ይህንን ውይይት በማድረጋችን ደስተኞች ነን። በዚህ ምሽት ይህንን ስብሰባ ያደረግንበትም ምክንያት ጌታ ኢየሱስን በሕይወታችን ለሠራው ታላቅ ሥራ ምስጋናችንን ለማቅረብ ነው። ይህ ድርጊታቸው ኢየሱስን የመምሰል ጥሩ ምሳሌ ነው። መጽሐፍ ቅዱስ የበደሉንን ይቅር እንድንላቸው ይነግረናል። ወደ ሉቃስ ወንጌል ምዕራፍ 11 ቁጥር 4 ላይ ልውሰዳችሁ። እንደዚህ ይላል፣ በደላችንን ይቅር በለን እኛም የበደሉንን ሁሉ ይቅር ብለናልና ይላል። ይህ ብቻ ሳይሆን ኢየሱስም በጭንቅ ሰዓት መስቀል ላይ በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንዲህ ሲል ተናግሯል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅር በላቸው ሲል በላቸው ያለው እነማንን ነው? ሁላችንንም ነው። በዚህ ምክንያት እኛም ሁሉንም ይቅር ማለት ይኖርብናል። ጠላቶቻችንን፣ አሳዳጆቻችንን፣ ጓደኞቻችንን፣ ጎረቤቶቻችንን ጭምር ማለት ነው። ስለዚህ ዛሬ እዚህ ያለነው በመንፈስ የተሞላ ጥራት ያለው ሕይወትን ባህሪን ለማሳየት ነው። ጓደኞቻችንን፣ ጠላቶቻችንን እና ጎረቤቶቻችንን ይቅር በማለት ወደ ይቅርታና ወደ እርቅ ሳትመጡ ለነፍሳችሁ የዘላለም ድነትን ልታገኙ የምትችሉበት ምንም አይነት መንገድ የለም። It was on last service Sunday that during the open confession በባለፈው እሁድ ፕሮግራም ላይ በግልጽ ባደረኩት ኑዛዜ ላይ እንደተናገርኩት አሁን አጠገቤ ተቀምጦ ለሚገኘው ለፕሪንስ ጆንሰን የነበረኝ ስሜት ተናዝዤ ነበር። ወደዚህ ሲናጎግ ቸርች ኦፍ ኦል ኔሽንስ ቤተክርስቲያን ከመምጣቴ በፊት እጅግ የምጠላው ጠላቴ እንደነበር፣ የትም ቦታ ባገኘው ልገድለው የምፈልገው ሰው ነበር። ወይ ገድለዋለሁ ወይንም ይገለኛል እንጂ አለቀውም ብዬ ወስኜ ነበር። ነገር ግን አባቴን ከገደለው በኋላ በግልጽ ሰዎች በሚገኙበት ቦታ ስለማይገኝ ላገኘው አልቻልኩም ነበር። ከእሁዱ አገልግሎት በኋላ ግን በጣም በሚደንቅ ሁኔታ የእግዚአብሔር መንፈስ ሙሉ በሙሉ ተቆጣጠረኝ። ምንም እንኳን በወቅቱም ተናድጄ የነበረና እረፍት አልባ የነበርኩ በሆንም በመንፈስ ቅዱስ ኃይል ስር ስለነበርኩኝ እና ስሜቴ በሙሉ ተቆጣጥሮትም ስለነበር ምንም ማድረግ አልቻልኩም። ስለዚህ ባለፈው እሁድ የሚሰማኝን በሙሉ በመናዘዝ ነፃ ወጣሁኝ። ነፃ ከወጣው በኋላ የአእምሮ ሰላም ይሰማኛል፣ ውስጤንም ሰላም ይሰማዋል። ቢያንስ በሁለታችን ቤተሰቦች መካከል የነበረ ትልቅ ግድግዳ ነው የተሰበረው። ተስፋ አደርጋለሁ ጌታ ኢየሱስ ኃይሉን በእኛ ሕይወት እንደሚገልጥና አንድ ቀን ወደ አገራችን ተመልሰን ሰዎችን ከዚህ ክስተት ማስተማር የምንችልበትንም መንገድ ያሳየናል ብዬ አምናለሁ። አንድ ነገር መጥፎ ሆኖ ስለተጀመረ መጥፎ ሆኖ ማለቅ አለበት ማለት እንዳልሆነ ሕዝባችንም እንዲማር ጭምር እግዚአብሔርን ላመሰግነው እወዳለሁ። ይሄ ለእኔ አዲስ ነገር ነው። እርግጠኛ ነኝ እናቴም ብትሆን የሚሰማት ስሜት ተመሳሳይ ስሜት ነው። ይሄ የይቅርታ ሂደትም ቀጣይነት ያለው ነገር እንደሆነም እረዳለሁ። እዚህ ጋር አያልቅም፣ ገና ጀመር ነው እንጂ። Thank you plenty, Papa. That you the one cause today before we and Mr. Johnson we sat down together. የእግዚአብሔር ሰው ላመሰግንህ እወዳለሁ። በእግዚአብሔር እርዳታ እኛና ፕሪንስ ጆንሰን አብረን እንድንቀመጥ ስለረዳህን። አንተ ባትረዳን ኖሮ ለእኛ እንደዚህ አብረን መቀመጥ እጅግ ከባድ ነገር ነው። ምክንያቱም ብንገናኝ ውጤቱ መጥፎ ስለሚሆን። ባለቤቴ 8 ልጆቻችንን ትቶልኝ ነው የሞተው። ወደ ሀገራችን መመለስ እንፈልጋለን። በስደት መኖር ደክሞናል። ስለዚህ አስታርቆን አንድ ስላደረገን እናም ወደ ሀገራችን የምንመለስበትንም መንገድ ስለከፈተልን እግዚአብሔርን አመሰግነዋለሁ። ወደ ሀገራችን መመለስ እንፈልጋለን። This is a wonderful thing that happened to me. Greatest thing. I have never heard about this anyway. እየተከሰተ ያለው ነገር ለኔ የሚደንቅ ነገር ነው። ታላቅ ነገርም ነው። እንደዚህ ያለ ነገር የትም ቦታ ሰምቼም አላውቅም። ተከስቶ የነበረውን የግድያውን ተግባር በቴሌቪዥን ለተመለከተ ሰው
የፕሬዝዳንቱ ቤተሰቦች ከእኔ ጋር በአንድ ላይ መቀመጣቸውን ሲመለከት ይሄ የእግዚአብሔር ሥራ መሆኑን ይረዳል። የእግዚአብሔር ሰው ባንተ በኩል በሕይወቴ ላይ ስለሠራው ሥራ እግዚአብሔርን አከብረዋለሁ፣ አመሰግነዋለሁም። ይሄ የእርቅ ሂደት የሁለታችንንም ዘርና ነገዶችን እስከ ማስታረቅ ድረስ ይሄዳል ብዬ አምናለሁ። የላይቤሪያ ጦርነት የተጀመረው በእኛ መካከል ነው። እርቁም በእኛው መካከል ነው መጀመር ያለበት። ስለዚህ የፕሬዝዳንት ሳሙኤል ዶይ ቤተሰቦች ከዚህ በኋላ የእኔ ቤተሰቦችም ናቸው። የእኔም ቤተሰቦች የእነሱ ቤተሰቦችም ናቸው። ስለ ሰላም ብለን አብረን እንሰራለን። ይቅር ስላሉኝ እግዚአብሔር ይባርካቸው። እሺ እንግዲህ ይህንን ሰው ይቅር ስላላችሁት እግዚአብሔር ይከፍላችኋል፣ በሕይወታችሁም ይሸልማችኋል። ይሄ ድርጊታችሁ ትልቅ ውጤትን ይዞ ይመጣል። ይሄ ባይከሰት ኖሮ በልጆቻችሁ ላይ የነበረውን ተጽዕኖ ልትነግረን ትችላለህ? What has always bothered me about 3-4 years ago before I came here. ይሄ ነበር ይረብሸኝ የነበረው። እዚህ ከመምጣቴ ከ3 ወይንም 4 ዓመት በፊት ያሳስበኝ የነበረው ልጆቻችን ከዚህ ነገር ንጹህ ናቸው። በድርጊቱ ውስጥ አልተሳተፉም። ሀገራቸውን ለቀው እዚህ ናይጄሪያ ስለሚኖሩ እነርሱ ናይጄሪያውያን እንደሆኑ ነው የሚያውቁት። የሚናገሩትም ዮሩባ ወይንም የናይጄሪያ ቋንቋን ነው። እኔ ግን እግዚአብሔር ይህንን ቀን እንዲያመጣልኝ ስጸልይ ነበረ። ይሄው እውን ሆነ። በሰውኛ ያልሞከርኩት ነገር የለም። ምንም ተስፋ አልነበረኝም። ይሄው እግዚአብሔር ቀን አመጣልን፣ እርቅ ሆነ። ስለዚህ ከአሁን ጀምሮ የልጆቻችን የወደፊት ሕይወት በብርሃን የተሞላ ነው። በላይቤሪያ የሚገኙትን የእኔን ነገድ አባላት የምጠይቀው የፕሬዝዳንቱ ነገድ አባላት ወንድሞቻችን መሆናቸውን እንዲረዱ ነው። የፕሬዝዳንቱ ዘር ነገዶችም የእኔ ዘር ነገድ አባላት ወንድሞቻቸው እንደሆኑ ሊረዱ ይገባል። ያለፈውን በደል እንዲረሱ እጠይቃለሁኝ። Dear Heavenly Father, as we gather in your midst today, we just want to thank, praise, and glorify your name. የተወደድክ በሰማይ ያለህ አባታችን ሆይ እናመሰግንሃለን። ክብርና ውዳሴ ለስምህ ይሁን። በዚህ ሳምንት ስላሳየህን ተአምራትና ምልክቶች እናመሰግንሃለን። ለአንተ ምንም የሚሳን ነገር ስለሌለ ከዚህም የበለጠ ምልክቶችንና ተአምራትን እንደምታሳየን እናምናለን። አባታችን ከዚህ ወጥተን ተመልሰን ከመሄዳችን በፊት ይሄ እርቅና አንድነት ለዘላለም የጸና እንዲሆን እንጠይቅሃለን። ኃይልህ በእኛ ውስጥ ይንቀሳቀስ። ሄደንም ለሕዝባችን ይህንን የይቅርታ ቃል እንድንሰብክ የተጣሉ ቤተሰቦችም ሁል ጊዜ ሰላምና እርቅን እንዲያስቀድሙ እንድንናገር እርዳን። በመካከላችንም ስለለቀክልን ጸጋ በታሪካችን አይተን የማናቀውን ይህንን ተአምርና ምልክትን ስላደረክልን እናመሰግንሃለን። ይህ ኃይልህም በብዛት በዚህ ቤተ ክርስቲያን ላይ እንዲሠራ እንጠይቅሃለን። በውስጣችን ስለሚሰማን ሰላምና አስደናቂ ስሜትም እናመሰግንሃለን። ወደ ሕዝባችንም ሄደን ይህንን ይቅርታም ስለምናውጅ እናም ሁል ጊዜ ከእኛ ጋር ስለሆንክ እናመሰግንሃለን። በኃያሉ በኢየሱስ ክርስቶስ ስም አሜን። Father, we thank you for the life of your children. We thank you for the gift of forgiveness you have given to you. አባታችን ሆይ ስለ ልጆችህ ሕይወት እናመሰግንሃለን። ለእነዚህ ሁለት ነገዶችም ስለሰጠኸው የይቅርታ መንፈስ ስጦታም እናመሰግንሃለን። በልባቸውና በአእምሯቸው ለረጅም ጊዜ ሲብላላ የነበረውን የኃጢአት ሐሳባቸውን ሁሉ ይቅር ስላልካቸው ይህንን ሁሉ ዛሬ ወደ ብርሃን ስላወጣኸው እናመሰግንሃለን። ከነርሱ ውስጥ ብዙ ድካማቸውን ስለወሰድክላቸውና ያንተን ብዙ ብርታት ስለሰጠሃቸው እናመሰግንሃለን። ለአንተ እንዲኖሩና አንተን ማስታወስ እንዲችሉ ብዙ ያንተ ብርታት ያስፈልጋቸዋል። ጌታ ሆይ ያንን የተናዘዙበትንና አንተም ይቅር ያልካቸውን ቀን ሁሌም ማስታወስ እንዲችሉ ብዙ ያንተ ብርታት ያስፈልጋቸዋል። አባት ሆይ ስለ ሕይወታቸውና ስለምታደርግላቸውም ነገሮች መልካም ዜናን መስማት እንፈልጋለን። ሕይወታቸው እጥፋት ያስፈልገዋል። ያሉበት ሁኔታ ሁሉ ወደ መልካም የሚቀየርበት እጥፋት። እግዚአብሔር ሆይ
ይሄ ያደረክልን ሁሉ የጸና ይሁን በኃያሉ በኢየሱስ ክርስቶስ ስም አሜን። Encouraging words. Forgiveness paves the way. Take note of that. Forgiveness what? Pave the way for. ይቅርታ ከጠላቶቻችንም ጋር ሳይቀር ለመልካም ህብረትና ጓደኝነት መንገድን ይከፍታል። Being unwilling to forgive shows that you have. ይቅር ለማለት አለመፈለግ የእግዚአብሔርን የይቅርታን መንገድ አለመገንዘባችንን ወይንም ከእግዚአብሔር የሆነ ይቅርታን ተቀብለን የማናውቅ መሆናችንን ያሳያል። When you love your enemy and pray for those who hate you. ጠላቶቻችሁን እየወደዳችሁ ለሚያሳድዷችሁ ደግሞ ስትጸልዩ የንዴት የምሬትና የበቀል ስሜት ሊያመጣባችሁ ከነበረው ጥፋትና ጉዳት ታመልጣላችሁ። Jesus forgave even those who mocked and ኢየሱስ ያሾፉበትንና የገደሉትንም ጭምር ነው ይቅር ያለው። ስለበደሉን ሰዎች በማሰብ የያዝነውን ቂምና ጥላቻን ከማስታመም ይልቅ ስለ በዳዮቻችን ሕይወትና ከእግዚአብሔርም ጋር ስላላቸውም ግንኙነት ሊያሳስበን ይገባል። the person most hurt by unforgiveness is ይቅር ባለማለታችሁ ምክንያት በጣም የምትጎዱት ራሳችሁን ነው። ይቅር የማይል ማንነትና አስተሳሰብ ከዛ ሰው ጋር ያላችሁን ግንኙነት ማበላሸት ብቻ ሳይሆን ነፍሳችሁንም እንዲመረዝ ያደርገዋል። don't repay evil for evil. ክፉን በክፉ አትመልሱ፣ ጉዳትን በጉዳት አትበቀሉ። እንደውም ሰዎች እናንተ ላይ ጉዳት ሲያደርሱ እናም ሲበድሏችሁ እናንተ ግን ለነሱ መልካምን በማድረግ ባርኳቸው። እግዚአብሔር የጠራን ለእንደዚህ አይነት ተግባር ነው። ይህንንም ስለምናደርግ እርሱ እኛን ይባርከናል። If you fail to receive forgiveness and forgive those who sin against you, የበደላችኋቸውን ሰዎች ይቅርታ የማትጠይቁ ከሆነ እንዲሁም በእናንተ ላይ ኃጢአት ሰርተው የበደሏችሁን ይቅር የማትሉም ከሆነ ራሳችሁን በማሰቃያ ክፍል ውስጥ ታገኙታላችሁ።